የአብይ አገዛዝም ይሄንን እድል መጠቀም ሌሎችን ለማጥቃትና ለመምታት ይሄንን መጠቀም አንድ ቻንስ ነው። ስለዚህ ሁለቱም ስሌታቸውን ይሄንን ሲያሰሉ ህወሓት ግን አንድ ብልጫ ደግሞ ወስድበታለሁ ብሎ ያሰላው ስሌት አለ። እሱ ምንድነው? ያው ሁለት ጉዳዮችን ላስቀምጥላችሁ። አንዱ አሊያንስ ነው። በአብይ ዙሪያ በአገዛዙ ዙሪያ የተሰባሰበው የአንድነት ኃይሉ የሚሆን የአማራ ኃይሎችን እንደዚሁም ደግሞ የሻዕቢያ መንግስት ያው አብይ አህመድ ምስጋና አቅርቦለታል። ገብቶ የተፈጸመው ማንም የሚያውቅ ስለሆነ ማለት ነው። ለማንኛውም አድነውት ስላዳኑት እነዚህ ኃይሎችም የሂደቱ አካል በመሆኔ የሰላም ስምምነቱን ተቀብለን ብንስማማ እነዚህ ኃይሎች መጨረሻ ላይ የተነጣይነትና የአኩራፊነት አሰላለፍ ውስጥ ልፈጥራቸው እችላለሁ። ከጥቅም አኳያ ነው ነገራቸው የምተነትነው። ሁለተኛ የጥሞና ጊዜ ያገኛለሁ። ድጋሚ ተስፋ የቆረጠውን ሰራዊት በማደራጀት በመሰብሰብ ይህንን የጥሞና ጊዜ በመጠቀም በማደራጀት እንደ አዲስ አንሰራራበታለሁ። ሶስተኛ የስልጣን ስምምነትን እድል አገኛለሁ። ከምጠፋው ይልቅ ህልውናዬም ከሚጠፋ ይልቅ መልሼ ትግራይን ያው በእጃችን እናስገባለን። ስለዚህ የስልጣን ጉዳያችን ላይ በተመሳሳይ ቢያንስ ክልሉ ከእጃችን እንዳይወጣ ያደርገናል። በአራተኛ ህልውናችን እንዳይከስም ያደርገዋል። ህልውናችንም እናስጠብቅበታለን። በአምስተኛ የሰላም ስምምነቱ በአንጻራዊነት እየተጎዳም ያለው እና ይሄ ጉዳት በጣም እየበዛበት ያለው በተለይ የትግራይ ማህበረሰብ የእፎይታ ጊዜ ያገኝበታል የሚል በአምስት ያስቀምጥኳቸው ይሄ ነው። እነዚህ አምስቱ ስምምነቶች ህወሓት ከራሱ ጥቅም አኳያ ሳይው ትክክል ነው። የአብይ አገዛዝ ከራሱ የፖለቲካ ጥቅም ሳይው ትክክል ነው። ስለዚህ ተያይዘው ወዴት ነው የሄዱት? ወደ ፕሪቶሪያ ስምምነት። የፕሪቶሪያ ስምምነት የተሰጠው ሽፋን ምንድን ነው? የሰላም ስምምነት። ከሰላም ስምምነት በኋላ ግን ጋቢውን ስንገልጠው ኩታው ሲገለጥ በውስጡ በኩል ያለው ግን የኃይል አሰላለፍ ብልጫ ነው። ይሄ የኃይል አሰላለፍ ደግሞ የሴራ ትንተና ነው። ይሄ የሴራ ትንተና አንዱ አንዱን አድብቶ ለመብላት ነው እንጂ ለመስማማት አይደለም። ዘላቂ የሆነ ሰላም ለማምጣት አይደለም። አብይም በህወሓትም በኩል የኃይል አሰላለፍ አዛብተን ወደ ጨዋታው እንመለሳለን የሚል ግምገማ ነው። እዚህ ግምገማ ላይ ሁለቱም ከስልጣናቸው ጥቅምና ከኃይል አሰላለፍ አኳያ የደረገ ስምምነት። ይሄ ስምምነት በአንጻራዊነት የፖለቲካ ኮንስፓይረሲ ያለው ስምምነት ነው። ይሄ ስምምነትን ከደረገ በኋላ የተፈጠረው ሁኔታ ለዚህ ትንተናችን በቂ ማሳያ ነው። ይሄንን ተናገሬ እኔ ፕሮግራሜን እያጠቃለልኩ መሄድ እፈልጋለሁ። የሴራ ትንተናው አንድ፣ በጦርነቱ ላይ ተሳታፊ የሆኑና በግብዣም እንደዚሁም ደግሞ በአዋጅም የገቡትን ኃይሎች ስምምነቱ ካዳቸው። የአማራ ኃይል፣ የኤርትራ ኃይል። የአብይ የፖለቲካ ስምምነት እዚህ ላይ ምን ሆነ? አሰላለፉ ተበተነ። ህወሓቶች በትንተና ደረጃ ያስቀመጡት የመጀመሪያው ተሳካ ማለት ነው። ምክንያቱም የኃይል አሰላለፍ ማዛባት ነው። ሁለተኛ በዙሪያው የተሰበሰበ የአብይ እና ከበረው ሲደበድብም የነበረ ጦርነቱን በሰዓቱ የህልውና ጉዳይ አድርጎ ያየው ኃይል ማንጠባጠብ ነው። የአንድነት ኃይሉ የሚባለው የአንድነት ኃይሉም ከስምምነቱ በኋላ የአብይ አገዛዝ ላይ እየተንጠባጠበ እንዲመጣ እድል ተፈጠረ። በሶስተኛ ደረጃ ስምምነቱ የታሰሩትን ኃይሎች ማስለቀቅ ነው። በዋናነት ህወሓት ከፍተኛ የሆኑ አመራሮችን እስር ቤት ናቸው ያሉት። እነዚህ ደግሞ የፖለቲካው አያቶላዎች ናቸው። እኔም ከነሱ ጋር ያው
የታሪክ አጋጣሚ ሆኖ ቃሊቲ ብዙ ቆይቻለሁ ከነስብሐት ጋር። ስለዚህ እዛ ውስጥ ያለው ኮር አመራር በጣም ስትራቴጂክ የሆነ አመራር ነው። ይሄንን ማስለቀቅ አንድ የስምምነቱ አካል አሳክቶታል። በሶስተኛ ደረጃ የሰላም ስምምነቱ የጥሞና ጊዜ ማግኘት ነው። በጥሞና ጊዜ ውስጥ ህወሓት ሰራዊት በማሰልጠን አሁን በክፍለ ጦር፣ በእዝ፣ በኮማንዶ የተደራጀ አቅም ፈጥሯል። አራተኛው የስምምነቱ ሊፈጥረው የእፎይታ ጊዜ በተወሰነ ደረጃ በጣም ለተጎዳው ማህበረሰብ የእፎይታ ጊዜ መስጠት ነው። በተወሰነ መልኩ የእፎይታ ጊዜ ቢሰጠውም አሁንም የፖለቲካ ክራይሲስ ስላለ ግን የፖለቲካ ጭቅጭቁና የፖለቲካ ፍትጊያው እንደቀጠለ ነው የመጣበት። በዛ የሴራ ስምምነት ውስጥ ዋናው ህወሓት ምን አገኘ ነው። ሁለተኛው በፌዴራል መንግስት በኩል ያለውን እንየው። የአብይ አገዛዝ በዋና የፈለገው ከስምምነቱ በኋላ የአማራ ኃይሎችን ምን ማድረግ ነው? መምታት። የአብይ አገዛዝ በቀጥታ ከህወሓት ጋር ተጣምሮ መምታት ነበር የፈለገው፣ የጠላቴ ጠላት ወዳጄ በሚል። ግን ህወሓት እዚህ ላይ ትልቅ የፖለቲካ ጨዋታ ተጫወተ። እዚህ ጉዳይ ላይ አልገባም ማለት ይሄ የህወሓት የግምገማ ነጥባቸውን የሚያሳይ ነው። የመጀመሪያ የፕሪቶሪያው ስምምነት የግምገማ ነጥባቸው ምን እንደነበር የሚያሳይ ነው። ድምዳሜን በኋላ መጣበታል። ሁለተኛ የአብይ አገዛዝ ወደ አማራ ክልል ሲገባ በ3 ቀንና በ4 ቀን ቀበቶ አስፈትቼ ትጥቅ አስፈታለሁ የሚል መታበይ ይዞ እንዲገባና ጦርነት ውስጥ እንዲገባ የፈለገው ራሱ ነው። ቀስቅሶ ልዩ ኃይሉን በማፍረስ ትጥቁን ለመቀማት የሄደበት መንገድ ይህንን እፎይታ ባገኝ ወደዚህኛው ኃይል መጥቼ እመተዋለሁ የሚል ፍላጎት እንደሆነ ስምምነቱ ከድርጊቱ ማየት ይቻላል። በዚህ መካከል ውስጥ የአብይ አገዛዝ በከፍተኛ ደረጃ የአማራውን ልሂቅም አስኮርፎት ነበር። ምክንያቱም በስምምነቱ ውስጥም እንዳይወከል ተደርጓል። በዛ ሂደት ውስጥ እንኳን በውጭም በውስጥም ያለው የተለያየ የፖለቲካ ልሂቃን ዶክተር ደሳለኝ እና ሌሎችም ሰዎች እንዲወከሉ እንኳን ጥያቄ ጠይቀው አልፈለገም። ምክንያቱም ተዋጉ ብሎ አዋጅ አውጆ ገላችሁ ታጠቀዋል። ከሞቱ በኋላ ግን ዋጋ ከከፈሉ በኋላ ግን አማራን ደግሞ ካደው። ስምምነቱ መንግስትን ነው እንጂ የሚመለከተው ሟቹን አይመለከተውም ነው ያለው። ይሄ አባባል በራሱ የፈጠረበት የፖለቲካ አረዳድ በቀላሉ አማራው የአብይ አገዛዝ በተረኛ አጥቂነት ደግሞ ሊመታው እንደሚችል ከግምት አስገባ። ስለዚህ አማራው በፍጥነት መደራጀት አንድ ምርጫ ነበር። ሁለተኛ ደግሞ የደራጀው ኃይል ደግሞ ከጦርነቱ ጋር በተያያዘ ልዩ ኃይሉ መፍረሱ ሙሉ አደረጃጀቱ ወደ ነፃነት ታጋዮች እንዲገባ እድል ፈጠረ። በሌላ በኩል አብይ በአጭር ጊዜ አስፈታዋለሁ ትጥቁንም አስፈታለሁ ያለበት ሂደት የተሳሳተ ግምት፣ የተሳሳተ አረዳድ እንደሆነ ዛሬ መገመት ይቻላል። ህወሓት መጀመሪያ ሲጀምረው የተሳሳተው አብይ ደግሞ ከፕሪቶሪያ ስምምነት በኋላ የአማራ ኃይሎችን ያየበትን የፖለቲካ አረዳድ እንዴት አይነት ደካማ ግምገማ እንደሆነ ግልጽ ነው ማለት ነው። ስለዚህ አብይ የፈለገው አንድ አማራው ጋር ገብቼ በቀላሉ እወጣለሁ ብሎ ነበር፣ አልቻለም። ሁለተኛ ከአማራው ጋር ሲጋጭ የፖለቲካ የበላይነት፣ ወታደራዊ የበላይነት ከህወሓት ሳገኛለሁ የጠላት የሚል ነበረ። ህወሓት ፊቱን አዞረበት። በሶስተኛ ደረጃ የፖለቲካ ማህበረሰቡ ይሄ የአማራን ኃይል ገብቼ ብመታው ድጋፉ እኔ ጋ ነው፣ እኔ የመንግስት ቁመና ስላለኝ ብሎ መታበይ ውስጥ ገብቶ ነበር። ግን የአማራ ሊቅ ነው የፖለቲካው ሞተር። ይህንን አለመገንዘቡ ከአማራ ክልል ጦርነት የአብይን አገዛዝ ደግሞ መገምገም ችያለሁ ማለት ነው። ይሄ ፖለቲካ ግምገማቸው የፈጠረባቸው ፋውል እና ለዛ የደረሰም ቁመና እንደሌላቸው በተጨባጭ ያሳያል ማለት ነው። ስለዚህ የአብይ አገዛዝ ወደ አማራ ክልል ሲገባ ምን ፈጠረበት? የፖለቲካ እና ወታደራዊ የበላይነቱ ተሰበረ። በዚህ መሃል የተራዘመ ጦርነት ውስጥ ገባ። ተቋማዊ መፍረክረክ ውስጥ እንዲገባ ምክንያት ሆነ። ከአማራ ኃይሎች ጋር ደግሞ አብይ የተራዘመ ጦርነት ውስጥ ሲገባ
ተቋማዊ መዳከም ብቻ ሳይሆን እየተፈጠረ ያለው ህወሓት ደግሞ የጥንቦና ጊዜውን ተጠቅሞ መደራጀት ያዘ። ቀደም አምስቱ ያልኳቸው ይሄ በጥንቦና ጊዜ ውስጥ ራሱን በማደራጀት እድል አገኘ። የክልሉ አስተዳደርን በኮንስፓይረሲ ፖለቲካ ቢቀባበሉበትም ጊዜ አስተዳደሩ ራሱ ያው ህወሓት ነው፣ ምንም ጥያቄ የለውም። ስለዚህ ነፃ ሜዳውን በማግኘት የጥሞና ጊዜውን በሚገባ ተጠቀመበት። ሪሶርሱን እየያዘ ኃይል ገነባበት። የአብይ አገዛዝ ደግሞ የመጀመሪያ የያዘውን ሪሶርስ ኮስት አደረገው፣ ከፈለው። እዚህ አማራ ክልል ላይ ገብቶ በ3 ቀን ያለው 3 ዓመት ፈጀ። በ3 ዓመት ውስጥ በገፍ የሚቆጠር ሰራዊት፣ በገፍ የሚቆጠር የሎጂስቲክ የሰው ኃይል ማቴሪያል፣ ቀላል የማይባል የውጭ ምንዛሪ ያፈሰሰበት ህዝቡን ጋር ስለሆነ ትግሉ በህዝብ ደረጃ ፖለቲካዊ ሞት እንዲሞት ሆነ ማለት ነው። ስለዚህ አብይ አማራ ክልል ውስጥ ገብቶ ወታደራዊ ሽንፈቱንም ፖለቲካዊ ሽንፈቱንም ተመልሶ የአማራን ለመግዛት የሚያስችል የስነ ልቦና የፖለቲካ ቅብሉነት የሚባል ነገር ተሟጦ እንዲወጣው ነው ያለው። የብአዴን ሳምባ ነው። ከብአዴን ሳምባ በኋላ አማራ ክልል ላይ ያለው ህዝብ የአብይ አገዛዝ ፖለቲካዊ ሞቶበታል። ስለዚህ አገዛዙ ተፍረከረከ፣ አማራ ክልልም ከእጁ አጣ ማለት ነው። ስለዚህ የፕሪቶሪያ ስምምነት አብይ ይሰጠኛል ያለውን እድል በተቃራኒ ያኮረፉት ኃይሎች ደግሞ እድል አገኙበት። ሌላው አደጋ የአሊያንስ ጉዳይ ነው። ህወሓት ከአማራ ኃይሎች ጋርና ከሻዕቢያ ጋር ያለውን አሊያንስ ከአብይ አገዛዝ እነጥላቸዋለሁ ያለበት አረዳድ በትክክል ሆነ። ምክንያቱም ስምምነቱ በተለይ የሻዕቢያ ኃይልም በሂደቱ ላይ ስለተጋበዘ በዛ ሂደት ውስጥ ምንም አይነት ዋስትና በሌለኝ ሁኔታ የበለጠ ደም አቃብቶ እኔን የጠላት እና የቀመኝነት ትርክት አሸክሞት ነው አብይ አህመድ የሄደው። ስለዚህ የጠላቴ ጠላት ወዳጄ አማራውን ከመታ በኋላ ደግሞ ሻዕቢያን ለመምታት ከህወሓት ጋር ተያይዞ ለመሄድ ነበር ሀሳቡ። ይሄ ስለገባቸው ከአብይ ጋር ኮርፊያ ውስጥ መግባት ብቻ ሳይሆን ያው ፖለቲካዊ ቀስ እያለ ወደ ወታደራዊ ፍጥጫ የሚሄድበት ሁኔታ ተፈጠረ ማለት ነው። ስለዚህ የአብይ አገዛዝ የፕሪቶሪያ ስምምነት ይጠቅመኛል ብሎ ነው የሄደው። ከምን ከስልጣኑ እየተናገረን የምንመጣው ዛሬም የወደብ ጉዳይ ላይ ይሄንን መንጋ ይሄ ግራቀኙ ማገናዘብ የማይችል አብይ ወደብ አመጣልኝ፣ አብይ ስለ ወደብ ሲቀሰቅስ አንተ እንዴት ደስ አይልም፣ እነዚህ ባንዳዎች እያሉ የሚነዱ ገና ያልበሰሉ የበቆሎ ልጣጭ ነው የምላቸው። ያ የፖለቲካ አረዳድ ያላቸው ሰዎች ሳይገባቸው ተንታኝ ሆነው በወደብ ጉዳይ ላይ አብይ በሚሰጣቸው የውሸት ትርክት ሞቱን እንሙትለት፣ የፖለቲካዊ ሞቱን እንሙትለትና እናድነው ብለው እየቀሰቀሱ ስላሉ፣ በተመሳሳይ ይሄ የአማራ ኃይሎችና የትግራይ ኃይሎች አሁን በምን ሁኔታ ላይ እንዳሉ በተወሰነ መልኩ መናገር ስላለብኝ ነው። በተመሳሳይ የአብይ አገዛዝ የገመገመው ግምገማ የሻዕቢያ ኃይል በማስኮረፉ የፈጠረበት ልዩነትና ጠብ አሁን መልኩ ተቀይሮ ወታደራዊ ፍጥጫ ውስጥ እንዲገቡ ምክንያት ሆኗል። ስለዚህ ህወሓቶች ይሆናል ብለው የገመገሙት በሁለተኛው ዙር አሳኩት። የአብይ አገዛዝ የይሆናል ትንተና ወስዶ የገባበት የጦርነት አማራ ክልል ሁለተኛው ጦርነት፣ ሶስተኛ ጦርነት እንደ ኦሮሚያን ሳንጨምር ነው እኛ አሁን እንትን ምለው በውጤት ደረጃ ተሸነፈበት። አሁን ምን አዲስ ነገር ተፈጠረ? እሱ ላይ ልናገርና የተወሰነ እንትን ልበል። የጽናት ሚዲያ ቤተሰብ አሁን የህወሓቶችን ግምገማ ካየን የግምገማ ነጥባቸው ትክክል ከሆነ የአብይ የግምገማ ነጥብ ከፕሪቶሪያ ስምምነት በኋላ ምን አይነት ፋውል እንደሰሩ ከገመገምን ህወሓት ዝግጅቱን እየጨረሰ ሲመጣ ታይሚንግ የሚባል ነገር ይጠብቃል። ይሄ ታይሚንግ ደግሞ
የአብይ አገዛዝ ባለፈው ጊዜ ምርጫ ሊደርስ ሲል ነው የጦርነት ሂደቱ የተጀመረው። ከ5 ዓመት በኋላ አብይ 2 ዓመት እና 3 ዓመት አሁን የገባበት ኮስትን ይገመገማል። ወታደራዊ ኮስቱ የአብይ ምንድን ነው? ምክንያቱም እነዚህ ሰዎች ተቋሙን የሰሩ ሰዎች ናቸው። አሁንም የመረጃ ትንተና አላቸው፣ ሙያተኛ አላቸው ወታደራዊ ትንተና። እኔ እዛ ላይ ወታደራዊ ትንተና የመስጠት ሙያ የለኝም። ፖለቲካ ትንተና ብቻ ነው። እሱን ከግምት አስገቡት። ግን ይገመግማል። ወታደራዊ ግምገማቸውን ሲገመግሙ ቢያንስ የአብይ አገዛዝ ትላንት ከነበረው 2 እና 3 እጥፍ ድክመት አሁን አለበት። የምን ድክመት? ተቋማዊ መፍረክረክ ውስጥ ገብቷል። የሰው ኃይል፣ የመሳሪያ እንደዚሁም ደግሞ የፖለቲካ የመዋጊያ ዓላማ አሁን ሰራዊት ውስጥ የለም። ለዚህ ማሳያው ራሳቸው የሰራዊቱ መኮንኖች ጦርነት ሰለቸን፣ ሰራዊቱ ተሰላቸ፣ እረፍት የለውም፣ በየቦታው እየሞትን ነው፣ እኛ እኮ አንድ ቀን እንኳን ካልሲያችን አጥበን አናውቅም፣ ጦርነት በቃ እያሉ እየጠየቁ ነው። ይሄ ተቋማዊ መዳከም እንደተፈጠረ የሚያሳይ ነው። በቃ ጦርነቱ በራሱ ስራ ሆነባቸው። በቃ ስራ የዕለት ተዕለት ስራ የ7 ዓመት እኮ እንደ ስራ እኮ ነው ያየው አብይ። ይሄ የፈጠረባቸው መዳከም አለው። እነሱ ደግሞ መረጃ አላቸው። ስለዚህ በአማራ ክልልም ኦሮሚያ ላይም እየገባ ይሄን ያህል ጊዜ የሚዳከምበት ቀላል አይደለም። በተለይ በወለጋ አካባቢ ያለው ኃይል ያንን በተወሰነ መልኩ ነጥዬ እንኳን ሌው ብዬ እሱን ደግሞ ስንጨምር አስቡት። ስለዚህ የአብይ አገዛዝ ሰራዊቱ እኮ እያለቀ ፌዴራል ፖሊስ፣ ሚሊሻ፣ የኦሮሚያ ኃይል ምናምን ነው እያስገባ ያለ። ይሄ ደግሞ ቀላል አይደለም። በቅርብ ጊዜ ከኦሮሚያ ክልል እየተመለመሉ የመጡት ሰዎች ወንድሜ ሞቷል፣ እኔ አሁን ከዚህ በኋላ አማራ ክልል አልገባም ብሎ ያለቀሰበትን ቪዲዮ ላዩ ሰዎች ግልጽ ነው። አሁን ሰራዊት ውስጥ በግዳጅ እየገቡ ያሉት እነማን እንደሆኑ ማለት ነው። ስለዚህ ከፍተኛ የሆነ ኮስት ያስከፍሉታል። ተቋማዊ መዝረክረክና መዳከም አለ። እጅ እየሰጡ ነው። አሁን ጦርነት እየፈረሰ ነው። መሳሪያ የሚሸጥ ኮንትሮባንዲስት ቀላል አይደለም። በዛው በሰራዊት ውስጥ ያለው አይደለም። ሁለተኛ የፖለቲካ አውዱ ነው። የአብይ አገዛዝ የፖለቲካ አውዱ ላይ ቅብሉነት የሌለው በዜሮ እየወጣ ያለ ነው። የተወሰነ የብልጽግና ጥቂት ኃይል፣ በዛ ኃይል ደግሞ ሊቆም የማይችል እንደውም ራሱ በአገዛዙ ውስጥ ያለው ኃይል የራሱ እየተፍረከረከ እየመጣ ነው። እሱ አንድ ሁለተኛ ጉዳይ ነው። ሶስተኛው የገንዘብ ጉዳይ ነው። ገንዘብ እያጣ ነው። ከዚህ በኋላ ለውጊያ የሚሆነው ገንዘብ ማግኘት በጣም በጣም አስቸጋሪ ነው። ስለዚህ የገንዘብ ጉዳይ የለውም። አራተኛ የሞራል እና ቅድም ብየዋለሁ ይሄንን የዓላማ እጦት፣ ይሄ በአራተኝነት ማየት ይቻላል። አምስተኛ የአገዛዙ ማዕከላዊነት እየፈረሰ መምጣት። አሁን አገዛዙ ማዕከላዊነቱ የአዲስ አበባ መንግስት እየሆነ ነው። ክልሎችን እንኳን ማሳደር አልቻለም። እንደ ተቋም እንኳን ክልሎች ላይ ያሉትን የጸጥታ ሁኔታ እየጠበቀ እንኳን አይደለም። አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ በደጋጋሚ እየተፈጸመ ያለው ማየት ይቻላል። እንደ መንግስት ክልሎች ላይ እንኳን ያለውን ጥበቃ መቆጣጠር አልቻለም። ይሄንን ሆን ተብሎ ነው ሆን ተብሎ አይደለም የሚለው ያው ስለምናውቀው ማለት ነው። እኔ ግን አሁን አጠቃላይ ስቴቱን ስንፈትሸው ግን የመፍረስ አደጋው ግልጽ ነው ማለት ነው። በተለያየ አካባቢ የምናየው አሁን ለምሳሌ ኦሮሚያ ላይ በከፊል ሌላ ኃይሎች ላይ ነው ያለው፣ የታጣቂ ኃይሎች ላይ። አማራ ክልል አብዛኛው የስልጠና ቦታና አብዛኛው የሰራዊቱ ቦታ ያው በነፃነት ኃይሎች በአማራ ፋኖች የተያዘ ነው። ትግራይ እንደምታውቀው ነው። ስለዚህ ማዕከላዊ መንግስቱ እየጠበበ የእንጦጦ መንግስት ወደ መሆን መጥቷል። ስድስተኛ ቀጠናዊ ተገፊነትና ግጭት ጠማቂነቱ ተገላይ የመሆን ብቸኛ አድርጎታል። አገዛዙ ምንም ነገር እንዳይኖረው አድርጎታል። በአካባቢው እንኳን የጎረቤት ሀገር ቀና ብሎ እንኳን ሊያየው አይደለም እንደውም እየናቀው ያለ አገዛዙ ነው። የጦርነት ድባብ ውስጥ ያለና ዙሪያው ተከቦ 90 ዲግሪ በጦርነት ውስጥ ወደ መፈራረስ እየሄደ ያለ አገዛዝ ነው። ሁሉም ጋር ጸብ፣ ሁሉም ጋር ግጭት በመፍጠር በጦርነት የተከበበበት ሁኔታ ተፈጥሯል። ሌላው ከክልሎች ጋር ያለው ሁኔታም
አገዛዙ በጥርጣሬና በጠቅላይነት በሰልቃጭነት እያዩት ነው። ለምሳሌ ሶማሌ ክልል ላይ በቅርቡ የተፈጸመው ከዚህ በፊት በሲዳማም በተለያዩ አካባቢ በጉራጌ አካባቢ ላይ የሚፈጸመው ማየት ይቻላል። ስለዚህ ቤኒሻንጉል ላይ አካባቢ ያለውን ጠቅላይነት፣ አዲስ አበባ ላይ ያለውን ጠቅላይነት፣ ጉራጌ አካባቢ ያለውን ጠቅላይነት፣ በሲዳማና በሶማሌ በኩል ያለው ጠቅላይነት በክልሎች ውስጥም ይሄ አገዛዝ እየቆየ ሲመጣ ይውጠናል የሚል ስጋት ውስጥ ስለገቡ መነጠል እንደ አንድ ሁኔታ እድል ይፈጥርላቸዋል። ስለዚህ እነዚህ ኃይሎች የሚፈጥሩባት የፖለቲካ አስተሳሰብ ምቹ ሁኔታ ተፈጥሯል ማለት ነው። ለማን? ለጥሞና ጊዜ የወሰደው የህወሓት ኃይል። ስለዚህ በማህበረሰብ ውስጥ ደግሞ የተፈጠረውን በተወሰነ መልኩ አለፍ ብዬ ትንሽ ልናገር። አንዱ የህዝቡ መሰላቸት እና የሰላም እጦት በከፍተኛ ደረጃ አገዛዙ እንዲተፋ ሆነ። ሌላው ዘር ተኮር ጭፍጨፋና ሃይማኖት ተኮር የሆነ ግድያ አገዛዙ የበለጠ እንዲጠላ፣ እንደውም በህወሓት ጊዜ እያለ ሰው የጠላቴ ጠላት ይሄ ክፉ ነገርም ቢሆን የክፉ ምርጫ ወደ ማወዳደር እየገባን የኑሮ ውድነት፣ የጦርነት፣ የሰላም እጦት፣ እገታ በአጠቃላይ በማህበረሰብ ውስጥ እየተፈጠረ ያለው ያልተረጋጋ ቀውስ ምቹ ሁኔታ ነው። በህወሓት ያለው የፖለቲካ አመለካከት ከጊዜ ወደ ጊዜ ከባለፈው ጦርነት ይልቅ የህወሓትን የፖለቲካ አስተሳሰብ የማይቀበለው ኃይል እንኳን በዝምታ ነገሩን የሚያልፍበት ሁኔታ የተወሰነ የፖለቲካ ለውጦች እንዳሉ የሚያሳይ። አምስተኛ አገዛዙ የፈጠረው የሰሜን ትርክቶች ሰሜናዊ የሚል አብሮ የመምታት በተለይ ብሔርና ሃይማኖት ተኮር የሆነ ጥቃት፣ እስራት፣ ግድያ፣ ዘረፋ፣ ውንብድና ስርዓታዊ መዋቅራዊ መሆኑ ከአገዛዙ ትርክቶች ጋር ተደምሮ ሰሜናዊ ትርክት እንደ ማሰባሰቢያ ህዝቡ እያየው ስለሆነ። ስድስተኛ የጨቋኝ ቅድም እንዳልኩት የጨቋኝ አንጻራዊ ምርጫ ምልከታም ህዝቡ በተወሰነ መልኩ ብዥታ ውስጥ ይሄ በጣም ስላቆሰለው እዛ ውስጥም እየገባ ስለሆነ። በመጨረሻ ስጋት፣ ፍርሃት እና ተስፋ መቁረጥ እና ብተና አጠቃላይ የፖለቲካ ቀውስና የእርስ በርስ ቀውስን ከመስጋትና ከመጠራጠርም የመጣ አደገኛ ጭንቀት ማንም ቢመጣ ማንም ቢገላግለኝ እፎይ እላለሁ የሚል አስተሳሰብ እየገነገነ መምጣቱ አይነተኛ እድል ሆኖለታል። እኔ አሁን ፖለቲካ ግምገማን ነው የምነግራችሁ። ይሄ አይነተኛ ግምገማ አንደኛ ቅድም እንዳልኳችሁ ደጋግሜ እንዳልመጣበት ነው አገዛዙ የገባበት ቀውስ ፖለቲካዊና ወታደራዊ ቀውስ ገምግሜዋለሁ። እንደዚሁም ቀጠናዊ የሆነ ያለመረጋጋትና ቀውስ፣ ከዛ ውጪ በውስጥ በኩል ያለ ፖለቲካዊ ቀውስ፣ እንደዚሁም አገዛዙ ስርዓታዊ የሆነ መዋቅራዊ የሆነ ያለበት ከፍተኛ መዳከም ምቹ ጊዜ ሆኖለታል። የመጨረሻው ምቹ ጊዜ የአብይ አገዛዝ የምርጫ ተርም ላይ ደርሷል። የስልጣን ተርሙ እያለቀ ነው። በስልጣን ተርም ማለቂያው ላይ ከዚህ በኋላ ላስረዝም እንኳን ቢል ምርጫ ህወሓት መሳሪያ ካነሳ የሽግግር መንግስት መስርት ተብሎ እንዲገደድ ዓለም አቀፉ ማህበረሰብ ይበይንበታል። ምክንያቱም አንደኛ ምርጫ ማድረግ አይችልም፣ መንግስት መመስረት አልቻለም። ልክ እንደባለፈው እንደ 2013 ደግሞ ላስረዝም ቢል ደግሞ ዓለም አቀፉ ማህበረሰብም ተገላይ የሆነ ምናልባትም ዲፋክቶ የሆነ ስቴት ነው የሚፈጠረው እንጂ ቅብልነት ያለው ዩኤን የሚያውቀው ስብሰባ የሚቀመጥ የፌዴራል መንግስት አይመሰረትም። ደካማ መንግስት፣ የተበታተነ መንግስት ሆኖ ነው የሚቀመጠው። ስለዚህ የአብይ አማራጭ መንግስት ሆኖ የሚመሰረትበት የምርጫ አውድ የለም። ከፍተኛ የሆነ ፖለቲካዊ ቀውስ ተፈጥሯል። ወታደራዊ ቀውሱ ደግሞ እየሰፋ መጥቷል። ህወሓት ከተጨመረበት ቀጠናዊ ቀውስም ውስጣዊ ቀውሱም አደገኛ ይሆናል። ስለዚህ አገዛዙ ሳይወድ በግድ ሁለት ምርጫ አለ። አንደኛው ተሸንፎ ከስልጣን መውደድ፣ ሁለተኛው የሽግግር መንግስት መመስረት።
ከዚህ ውጪ ሌላ ምርጫ የለውም። ህወሓት ደግሞ ይሄንን እድል ከተጠቀመበት ይሄኛውን እድል የማሳካት እድሉ በጣም ሰፊ ነው ማለት ነው። እኔ አሁን ከጦርነት ፍለጋ አይደለም እኔ እየነገርኳቸው ያለሁት ፖለቲካሊ ሊሆን ይችላል የምለውን ትንተና ነው። የመጨረሻው ህወሓት ቻንሱ ምንድን ነው ከተባለ ቅድም ተንትኘዋለሁ። እድሎቹ ምቹ እድል ደግሞ ያልሆነው ደግሞ ሁለት ምክንያት ልግለጽላችሁ። አንደኛ ህወሓት የያዘ የፖለቲካ አስተሳሰብ አሁንም በተቸካይነት ይዞ መቆየቱ፣ የትላንት የፖለቲካ አስተሳሰብ ላይ እንዳለ መቆየቱ በአብዛኛው በሌላው ልሂቃን ላይ በጥርጣሬ ስለሚታይ፣ ሁለተኛ በአገሪቷ ላይ እየተፈጠረ ያለ የፖለቲካ ተለዋዋጭ የሆነ የፖለቲካ አውዶችን እየተጠቀመበት አለመሆኑ። ለምሳሌ አሁን ሰሜናዊ ትርክትን ሌላው ነው የሚጠቀምበት እንጂ ህወሓት አይፈልገውም፣ ዝም ነው የሚለው። ሃይማኖታዊ ግጭቶች፣ እንደዚህ አይነት ግጭቶች ሲመጣ እነዚህ አይነት የፖለቲካ ሁኔታዎችን እንኳን ከዚህ በፊት የነበረበትን ቁስል የነበረበትን ሁኔታ ሊያራግፍበት የሚችል የፖለቲካ መሳሪያ አድርጎ አለመጠቀሙ በአብዛኛው በልሂቃን ውስጥ በጥርጣሬ እንዲታይ እያደረገው ስለመጣ ወደፊትም እንቅፋት ይሆንበታል። በሶስተኛና በአራተኛ ዋናው በተለይ አሁን ጥያቄው ምንድን ነው? በአንድነት ውስጥ መቀጠል ነው ወይንስ የሚፈልገውን የመሬት ጥያቄ ይዞ እኔም የቀበሌ መንግስት መሰርታለሁ ሊል ነው የሚል መንፈስ ነው። ግልጽ የሆነ አቋሙን አለማሳወቁ ይሄ ከፍተኛ የሆነ የህወሓት ምናልባትም አሁን ከተበላሸበት የሚያበላሸው በራሱ እጅ ላይ። ሌላው በመጨረሻ ምናልባት ወደ ጦርነት እገባለሁ እንኳን ቢል መልሶ አሁንም ከአማራ ኃይሎች ጋር እና ከዚህ በፊት ያደሩ ያልተፈቱ ሁኔታዎች ጋር ሊፈቱ በማይችሉበት ሁኔታ ላይ የተለያዩ ነገሮችን መወሰን ባለመቻሉ ምናልባት ጦርነት ውስጥ እንኳን ቢገባ ከነዚህ ኃይሎች ጋር ወደ ግጭት እገባለሁ የሚል ከሆነ ነገሩን በግምገማ እጦት ሊያበላሸው ይችላል የሚል የኔ ግምገማ ነው። የአብይ አገዛዝ ግን የተረፈችው እድል አንድ ነች። እሱ ምንድነው? የሰላም ጉዳይ። ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደር ተጠብቀው እንዴት ልማት ሊሰራ ይችላል? ባዕድ ሳይሆን ባላገሮች ባለቤቶች ከአንድ ሰፈር ተንቀሳቅሰው የሀገራቸውን ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል። ስለዚህ አሁን የሰላም ጉዳይ አብይ የሚጠይቀው ምን አይነት ሰላም ነው? እኔ በስልጣን ላይ የምቀጥልበት ሰላም ስጠኝ። አማራ ላይ ያሉ የአማራ ኃይሎች ከአረጋ ከበደ ጋር ተስማምታችሁ ስሩ፣ እኔ ከጌታቸው ጋር ተስማምቼ እዚህ ልስራ፣ ህወሓቶችን በተመሳሳይ የሚል የሰላም መንገድ ነው የሚቀበለው። ይሄንን የሰላም መንገድ የአብይ አገዛዝ ሁሉንም ሰልቅጠን እኛ የበላይ ካልሆንን ምንድን ነው የሚለው? ስልጣን እለቃለሁ ሳይሆን እበትናችኋለሁ። ስለዚህ አሁን የአብይ አገዛዝ ምን ሆኗል ማለት ነው? የብተናው ኃይል ሆኗል። ከዚህ በፊት ህወሓት የብተናው ኃይል ነው ተብሎ ነው ህዝቡ ወጥቶ ሲታገል የነበረው። አሁን ከዚህኛው የፕሪቶሪያ ስምምነት በኋላ ደግሞ የብተናው ኃይል ራሱ የማዕከላዊ መንግስቱ የአብይ አገዛዝ ራሱ ሆኗል። ስልጣን ላይ ያለው ኃይል የሰላም እድል የሚሳካው እኛ በስልጣን ላይ በምንቀጥልበት የፖለቲካ አውድ ነው። እኛ ይሄንን ካልጠቀምን ግን እንበትናቸዋለን። ስንበትናችሁ ደግሞ ስልጣኑን ብንለቅም የምትመሩት ማዕከላዊ መንግስት የለም። አዲስ አበባን ይዘናል፣ ድሬዳዋ ይቀረናል፣ ጅጅጋ ይቀረናል፣ ወሎን ጠቅልለን እኛ ራሳችን ሀገር እንፈጥራለን የሚል አሁንም የእንስሳ ትንተናውን ቀጥሎበታል። ልክ አማራ ክልል ላይ የገባበትን ትንተና ነው አሁን ኦህዴድ የቀጠለው። ስለዚህ አብዛኛው አሁን በዚህ በወደብ ጥያቄ በምናምን የሚሸፍነው ምንድን ነው? ይሄንን የፖለቲካ ማደናገሪያ ለህዝቡ መስጠት ነው። በዚህ የወደብ ትርክትና ማደናገሪያ ህዝቡ ተታሎ የአብይን ስልጣን የሚያጸናበት አቋራጭ መንገድ ካገኘ እድል ያገኛል። እድል ካገኘ መንግስት ይመሰርታል። መንግስት ከመሰረተ በኋላ 5 ዓመት እድል አለው። ህወሓትንም የአማራ ኃይሎችንም በተራዘመ ጦርነት ማድቀቅ ነው የሚፈልገው ከሻዕቢያ ጋር የከፈለውን ከፍሎ ማለት ነው። ምክንያቱም ህዝብ ነው የሚሞተው።
አሁን ግን የመጨረሻ አጣብቂኝና የምርጫ ሁኔታው እንዲሁም ደግሞ የስልጣኑ ተርም ማለቂያ ጊዜ ላይ ስለሆነ ህወሓቶች ከተተናኮሱን አበቃልን የሚል ግምገማ ስላላቸው በከፍተኛ ፍርሃትና ጭንቀት ላይ ናቸው። ይሄ አንዱ ነው። ሁለተኛው የአማራ ኃይሎች ናቸው። የአማራ የህልውና ትግል ከየትኛውም ነገር ይበልጣል። ለአማራ ፖለቲካ ልሂቃን አሁን የወደብ ጉዳይ ቄንጥ ነው። የቦሌ ልጅ ጥያቄ፣ የአማራ ህዝብ ጥያቄ በህይወት የመኖር ጥያቄ ነው፣ የወደብ ጥያቄ አይደለም። ወደብ እንኳን ቢመጣ አማራ የማይኖርበት ወደብ ምንም አያደርገውም፣ ጎርፍ ነው የሚሆንበት። ስለዚህ የአማራ ጥያቄ የአሰብ ጥያቄ አይደለም፣ የአዲስ አበባ ጥያቄ ነው። የአማራ ህዝብ ጥያቄ የርስቶቹን የማስመለስ ጥያቄ ነው። የአማራ ህዝብ ጥያቄ የፖለቲካ ውክልናውን ጥያቄ ነው። የአማራ ህዝብ ጥያቄ በሀገረ መንግስት ውስጥ እንደ አንድ ባለቤት ተቆጥሮ ውክልናውን በወርዱና በቁመቱ ልክ የፖለቲካ ውክልና የሚያገኝበት ጥያቄ ነው። የሰላም ጥያቄ፣ የእኩልነት ጥያቄ ነው። ይሄ ጥያቄ የህልውና አደጋ ስለሆነበት ነው ትግል ውስጥ የገባው። ስለዚህ ህልውናውን የሚያስቀጥል እስከሆነ ድረስ ከማንም ጋር ህልውናውን በሚያስቀጥል መልኩ መተባበርና መታገል ይችላልን ብቻ ሳይሆን ፖለቲካዊ ብያኔም ነው። ዝም ብለህ እንዳትደናገር። ይሄ ፖለቲካዊ ብያኔ ግን ከተነሳበት ኮስት ነው፣ ከተነሳበት ዓላማ ነው የምትመዝነው። የተነሳበትን ዓላማ የሚቀበልና የሚያምን እስካለ ድረስ ችግር የለውም። የተነሳበትን ዓላማ ግን የማይቀበል ከሆነና በጥርጣሬና በማይታወቅ ማደናገሪያ ከተሸፈነ አደጋም አለ። አደጋ ካለው አደጋውን መቀነስ የሚቻለው በኃይል ብልጫ ነው። የኃይል ብልጫ ማለት የአቅም ብልጫ ማለት ነው። ስለዚህ ወታደራዊና ፖለቲካዊ አቅምህን መጨመር አለብን። ወታደራዊና ፖለቲካዊ አቅምህን የምትጨምረው በተቋም እና በወታደራዊ አሰላለፍ በድርጅት ብያኔ ነው። ስለዚህ አማራ ማድረግ ያለበት ምንድን ነው? አሰላለፍ እየተቀየረ ነው። ይህ አሰላለፍ ቀጠናዊ መልክ እየያዘ ነው። ይህ አሰላለፍ የስርዓት ለውጥ ብቻ ሳይሆን አሸናፊው ኃይል ራሱ ባልታሰበ ሁኔታ ቀድሞ ሊመጣ የሚችልበት እድል እየሰፋ ነው። ስለዚህ ምን ማድረግ አለበት? አንድ ወጥ አማራ ድርጅት ፖለቲካዊ ብያኔ መበየን አለበት። ይሄንን እኔ ደጋግሜ ተናግሬያለሁ። በዚህ ሰዓት ግን ተገደው ወደዛ ካልገቡ ከዚህ በፊት እንደምለው ያው አማራ እንደፈረደበት ለ30 እና ለ40 ዓመት ያው ፖለቲካ መሪም ስለሌለው ሊቅ ስለሌለው አሁንም የባዕዴን ታሪክ ውስጥ እና የኢዴን ታሪክ ውስጥ ገብተን እያለቀሰ እንዲኖር እድል መስጠት ማለት ይሄ ከድንቁርና የመጣ ነው። ከዚህ በኋላ አማራ መስበር ነው፣ እንዳይነሳ ነው የምታደርጉት፣ እንዳይነሳ ማለት ነው። ስለዚህ ወደ ሳይሆን በግድ ሁሉም ተሰባስበ ድርጅት መመስረት ነው። አንድ ድርጅት ትፈጥራለህ፣ መሪ ትፈጥራለህ፣ የድርጅት አመራር ትበይናለህ። የአማራ ድርጅት ተፈጠረ፣ መሪያችን ይሄ ነው፣ ወታደራዊ አመራሩ፣ ፖለቲካ አመራሩ ይሄ ነው። አይበቅ። ሁለተኛ አቅምህን በድርጅት መጠርነፍ ነው። ወታደራዊ አቅምህን በሁሉም እዝ ያለውን መሰብሰብ ነው። የኃይል ብልጫ መያዝ ማለት ይሄ ነው። ይሄን ስትይዝ የሚያሸንፈው ኃይል ከአንተ ጋር ተገዳዳሪ ኃይል እስካለው ድረስ በድርድርና ሰጥቶ በመቀበል ያምናል። ተጨፍልቃ አትሄድም። ይህንን ማድረግ የአማራ ኃይሎች ግዴታ ነው ብዬ ነው የማስበው። የጽናት ሚዲያ ቤተሰብ በዋናነት ይህንን በስፋት የመጣውበት የፖለቲካ ሁኔታው ምን ይመስላል የሚለው ነው። የአብይ አገዛዝ ከፍተኛ ቅርቃር ውስጥ ገብቷል። የፕሪቶሪያ ስምምነት 5ቱ ስምምነት ያልኩት የጥሞና ጊዜ፣ የሰላም ስምምነት፣ የአሰላለፍ ስምምነት፣ የስልጣን ስምምነት፣ የሴራ ስምምነት፣ 5ቱ ስምምነት በሰላም ስም የተሸፈነ ያልኩት ከዚህ ነው። በስፋት ነው የተወያየ ነው። የጽናት ሚዲያ ቤተሰብ እንግዲህ ይህንን ያመጣት በዋናነት ህወሓት አሁን በምን ሁኔታ ይገኛል? የጦርነት ጉሰማ ስላለ በዚህም በዛም አብይ ያመጣው የጦርነት ጉሰማ ነው። አብይ በከፍተኛ ጭንቀት ውስጥ ነው ያሉት። አጠቃላይ በተለይ ወታደራዊ ድክመቱና እየተፈጠረበት ያለው ከጦርነት ወደ ጦርነት ባልጠበቀው መልኩ የስርዓቱ መፍረስ ወደማይቀርበት ሁኔታ እየሄደ ስለሆነ አብይ ስልጣናችንን ካጣን አገር እናፈርሳለን በሚል እንቅስቃሴ ደግሞ አሁን የጀመሩት ፕሮጀክት አለ። ይሄ ፕሮጀክት ከዚህ በፊት እንደገመገምነው እንደነገርናችሁ ሃይማኖታዊ ግጭት
የብሔር ግጭት ኩታ ገጠሞች ጋር ግጭት መፍጠር ነው። ወደዛ ተገብተው አሁን በሶማሌ በኩል እየተፈጠረ ያለው መካረር ወደ ቀውስ እየገባ ነው። እንደዚሁም ደግሞ ኦርቶዶክሶች እየተመረጡ በተለያየ ኦሮሚያ ክልል ላይ መንግስት ተኮር የሆነ ግድያና ጭፍጨፋ እየተፈጸመ ነው። ስለዚህ አገሪቷን ወደ ማፍረስ የሚሄድን አገዛዝ እየተባበረ እንደሆነ እያንዳንዱ ሰው ሊገነዘብ ይገባል። አሁን አብይን መደገፍ፣ አብይ በሚያደናግረው ፖለቲካ ላይ መቆም አገሪቷን ወደ መበተን መሄድ ነው። አገሪቷን አንድነቷን አስጠብቃለሁ የሚል ኃይል ካለ፣ የሚያስብ ሰው ካለ በወደብ ጉዳይ ላይ ሳይሆን አሁን መጮህ ያለብን ከሁሉም ኃይል ጋር ቁጭ ብለን የሽግግር መንግስት መስረት፣ አገሪቷ ወደ ዘላቂ ሰላም የምትገባበትን ሁኔታ ፍጠር። ከዛ በኋላ ይህንን ጥያቄ ይጠይቃል፣ የሚመጣው መንግስት ይጠይቃል። አሁን ግን የአብይ አገዛዝ ወደ ፍርስራሽ ውስጥ እየወሰደ ነው። አብዛኛው ደግሞ ፍርስራሹን ተቀብለው የፕሮፓጋንዳም የሚዲያም ድጋፍ እየሰጠ ስለሚገኝ እኛ ደግሞ የምናየውንና የምንረዳውን በራሳችን ግምገማ ወደ እናንተ እናምጣ ብለን ነው። የጽናት ሚዲያ ቤተሰብ በጣም ረጅም ሰዓት ነው ያወራነው። ስላዳመጣችሁን ከልብ አመሰግናለሁ። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይህን ፕሮግራም እንደዚሁም ደግሞ ለሌሎቹ በማዳረስ ከጎናችን እንድትቆሙ ጠይቃለሁ። በሚቀጥለው እስክንገናኝ የዛሬን እዚህ ያበቃለሁ። ሰላም።